ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ከጸጥታ አካላት ጋር በመቀናጀት ለሰላም የበኩላቸውን እየተወጡ እንደሚገኙ የጎንደር ከተማ ነዋሪዎች ተናገሩ። የጸጥታ መዋቅሩን ከማህበረሰቡ ጋር በማቀናጀት በተሰራ ስራ የከተማዋን ሰላም ማረጋገጥ መቻሉን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ አስታውቋል። ተስፋዬ ጋሹ እንደሚከተል ያቀርበዋል። የጎንደር ከተማን ሰላምና ደህንነት ለማስጠበቅ የጸጥታ አካላት ከሚያከናውኗቸው ዘርፈ ብዙ ተግባራት ጎን ለጎን የከተማዋ ነዋሪዎች አካባቢያቸውን ተደራጅተው በመጠበቅ ሊፈጸሙ የታሰቡ ወንጀሎችን ቀድሞ በመከላከል የከተማዋን ሰላም በማስከበር ሂደት የሚጠበቅባቸውን እየተወጡ መሆኑን ያነጋገርናቸው የማራጅ ክፍለ ከተማ ነዋሪዎች ይናገራሉ። ስሜ ለማከበደ ቢያድጉ ነው የሚባለው። አካባቢያችን እኛ በስርዓት ነው የምንጠበቀው። ምንም እስካሁን የደረሰብንም ችግር የለም። ጠንክረ ነው የምንጠብቀኛ። በቃ ድምጽ ሲሰማ እሪታ ሲሰማ እንደርሳለን። በቃ ስለሽ ሙላለም ባላለው ያው በሮንድ ነው የምንወጣው። በሰዓታችን ሰፈሩንም ሁሉንም ያው ዞር ዞር እያልን እንጎበኛለን። ሲቀጥል ደግሞ ጥሩ ነው። ከሌባም ከምንም ዘረፋ በፊት ነበረ። አሁን ሮንድ ሁሉም በሚወጡበት ሰዓት ያው የጠፋ ነገር የተረጋጋ ነገር ነው። አንዱ አለም ደምለው ባላለው እና ያው ጠጥተው አሁን ሰላም ነው። ሌባ ነው እየያዝነ ወደ እስር ቤት እያገባን ያለን። አሁን ዛሬም ፍርድ ቤት ብዬን የመጣውኝ ሞባይል ሰርቆ። ከከተማዋ የጸጥታ አካላት ጋር በመቀናጀት የጸጥታ ስራቸውን አጠናክረው እንደሚቀጥሉም ነዋሪዎቹ አመላክተዋል። እኛ ዘላቂ ሰላም ለማምጣት በየብሎኩ መሳሪያ ያለው አለ፣ ጄል ያለ መሳሪያ ያለው ጊዜም ቢሆን ወደ ኋላ አንልም። እህቶቻችን ቀሙቶ የሚሮጥ ሞልቷል። እህቶቻችን የሚረብሽ ሞልቷል። መሳሪያ ያዘ። በዚህ ጥንቃቄ ነው ያለንበት። ዘላቂ ለማድረግ ደግሞ አብረን ካንድ ላይ ሆነን ያለውን የሰፈር ሁኔታ ያው እንጠብቃለን። አሁን ያው በየተራ እየጠበቅን ያለ ሮንድ እየጠበቅን አሁን ሌባ የተባለውን አይመጣም በእኛ አካባቢ። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም የጸጥታ መዋቅሩን ከማህበረሰቡ ጋር በማቀናጀት በተሰራ ስራ የከተማዋን ሰላም ማረጋገጥ መቻሉን ገልጸዋል። ማህበረሰቡ በራሱ አምሽናንጊ በመመዳደብ በየቀጠናው በየሰፈሩ በየብሎኩ አብሮ ከጸጥታ መዋቅሩ ጋር እየተቀናጀ ይሰራል። ቢያንስ አንድ ማዕከል ላይ ሆኖ በፓትሮል የተለያዩ የጸጥታ መዋቅሩ በሚንቀሳቀስበት ሰዓት ማህበረሰቡ ጥቆማ እያደረገ ልክ ማህበረሰብ ቦታ ደግሞ ወጣ ያሉ ደግሞ ቦታዎችን ደግሞ የጸጥታ ኃይሉ እንዲሸፍን ገባ ያሉ ደግሞ ቀጠናዎችን ደግሞ ማህበረሰቡ በራሱ የጸጥታው ባለቤት ሆኖ እንዲሸፍን ስራ እየተሰራ ነው። ከዚሁ ጋር ተያይዞ ትልቅ እገዛ የሚፈጥረው የብሎክ ስራ ነው። ሰላሙን ለማስቀጠል በትኩረት እየተሰራ መሆኑን የጠቆሙት መምሪያ ኃላፊው የብሎክ አደረጃጀቶችን በመጠቀም ቁጥጥርና ክትትል እየተደረገ እንደሚገኝ አስረድተዋል። እንደ ጎንደር ከተማ እንግዲህ ያለ የብሎክ ብዛት ወደ 537 የሚሆኑ ብሎኮች አሉ። ከዚህ ውስጥ ከሞላ ጎደል ሁሉ በሚባል ደረጃ ይጠበቃሉ። አንዳንዶቹን አልፎ አልፎ ክፍተት የሚኖርባቸውን መንገዶች እኛም እየተከታተለ የጸጥታ መዋቅሩም በብሎክ ያልወጣውን ሰው ቅጣትም እንዲቀጡ የማድረግ ማህበረሰቡ የራሱ ስራ እንዲሰራ በደንብ ባለቤቱ የኔ ነው እንዲል በርካታ ስራዎች ይሰራሉ። ከዚህ አኳያ የሚጎዳድሉ ነገሮችን ለመሙላትም ቀጣይ ርብርብ ይጠይቃል። እንደ ከተማ በዚህ ልክ ነው ተደራጅተው የሚገኙት። የከተማዋ ነዋሪዎች አጠራጣሪ ነገሮችን ሲመለከቱ ለጸጥታ አካላት ጥቆማ በመስጠት የከተማዋን ሰላም በጋራ መጠበቅ ይገባል ሲል የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ መልእክት አስተላልፏል። ከማህበረሰቡ ጋር በተደረጉ ውይይቶችና በተሰሩ ሕግ የማስከበር ስራዎች በወረዳው የተሻለ ሰላም ማምጣት መቻሉን በሰሜን ጎንደር ዞን የአዳርቀይ ወረዳ አስተዳደር የመንግስት የስራ ኃላፊዎች ተናገሩ። በወረዳው ዘላቂ ሰላምን ከማረጋገጥ ጎን ለጎን የማህበረሰቡን የልማት ጥያቄዎች ለመፍታት እየተሰራ ስለመሆኑም ተገልጿል። ደረጃ ደረበው ተጨማሪ ዘገባ ይዟል። ላለፉት 2 ዓመታት በአማራ ክልል በተከሰተው ግጭት በርካታ ሰብአዊና ቁሳዊ ውድመት መድረሱ ይታወቃል። በሰሜን ጎንደር ዞን የአዳርቀይ ወረዳም የሰላም እጦት ሰለባ ከነበሩ የክልሉ አካባቢዎች አንዱ ሲሆን በተሰሩ ሕግ የማስከበር ስራዎች የተሻለ ሰላም ማረጋገጥ መቻሉን የወረዳው አስተዳዳሪ አቶ ደሳለኝ አባተ ገልጸዋል። ከምሁራን ጋር የምናደርጋቸው ከከተማ ነዋሪ ጋር የምናደርጋቸው ከአርሶ አደር ማህበረሰብ ጋር የምናደርጋቸው እንዲሁም ከመምህራን ጋር የምናደርጋቸው ውይይቶቻችን የህግ ማስከበር ስራውን የበለጠ ማጠናከር የሚቻልበትና ህዝባችን የሰላም ባለቤት የሚሆንበት እንዲሁም ከህግ ማስከበር ጎን ለጎን ህዝባችንን በአደባባይ ወጥቶ አጠቃላይ ሰላም መረጋገጥ መቻል እንዳለበት
በተለያየ አካል ጫካ የወጡ አካላትም ቢሆን ወደ ምህረት መንግስት በዘረጋው የምህረት አዋጅ እንዲገቡ ከፍተኛ ፍላጎት አለው። መንግስት ለሰላም ቁርጠኛ ሆኖ የማህበረሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ እየሰራ ነው ያሉት በብልጽግና ፓርቲ የአዲ አርቃይ ወረዳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጥጋቤ ፈለቀ በዚህም ተጨባጭ ለውጥ መምጣቱን አንስተዋል። ከ1.2 ቢሊዮን በላይ የሚሆን ብር ወረዳችን ላይ ፈሰስ ተደርጎ የህዝብን ጥያቄ ለመመለስ መንግስትና ፓርቲ እየሰራ ያለበት ሁኔታ አለ። ይሄን ለማጽናት ደግሞ አሁን ከገጠመን የጸጥታ ችግር አኳያ የመከላከያ ሰራዊታችን፣ የፖሊስ አባላችን፣ የሰላም አስከባሪ እንዲሁም አጠቃላይ መዋቅሩ የመንግስት መዋቅሩ እየሰጠው ያለ ለሰላም ትልቅ የሆነ ትኩረት ተሰጥቶት ነው ያለ። የወረዳው ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሙላት ጸጋነህ ማህበረሰቡ ከጸጥታ መዋቅሩ ጎን በመሰለፍ ለዘላቂ ሰላም ግንባታ የበኩሉን እየተወጣ ነው ብለዋል። በወረዳው የሰላም ጥሪውን የተቀበሉ በርካታ ታጥቀው በጫካ የሚንቀሳቀሱ ኃይሎች ወደ ሰላም አማራጭ እየመጡ መሆኑንም አክለዋል። በአጠቃላይ ያሉትን የጸጥታ ችግሮች ተቋቁሞ ተግባሮችን እየሰራ ነው። ብዙ ውጤቶችም እያስመዘገብን ነው። ቀጠናችን ከሞላ ጎደለ ማህበረሰቡ መጎናችን ነው። ችግሩን አሁን ተረድቷል። የሰላም ጥሪውን ተከትለው የሚመጡ ብዙ የገቡ አካላት አሉ። ወደ 30-40 የሚሆኑ የገቡ አሉ። ነጥቃቸው የገቡ አሉ። የተገኘውን ሰላም ለማጽናትና የማህበረሰቡን ተጠቃሚነት ለማረጋገጥ በትኩረት እንደሚሰራም አቶ ሙላት ተናግረዋል። ከፍልሰት ለተመለሱ ዜጎችና ጥቃት ለደረሰባቸው ሴቶች ሙያዊ ስልጠና በመስጠት ወደ ስራ ማስገባቱን ጉድ ሳምሪታን ማህበር ጎንደር ቅርንጫፍ አስታወቀ። የሴቶችን መብት ለመጠበቅና ተጠቃሚ ለማድረግ ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑንም ገልጿል። ተጨማሪ ዘገባ ይዘናል። በጣም ብዙ እንግልት ማለት ነው። ግን እኔ አልሐምዱሊላህ ከዛ ሁሉ ነፃ ሆኜ መጥቻለሁ። ሶፊያ አህመድ ትባላለች። ወጣቷ የጎንደር ከተማ ነዋሪ ስትሆን ቤተሰብ ለማገዝ በሚል በአረብ ሀገር 2 ዓመት በሰው ቤት ተቀጥራ ስትሰራ ቆይታለች። በአሰሪዎቿ ብዙ ጫናዎች ደርሶባት እንደነበር ያስታወሰችን ሶፊያ አሁን ላይ ወደ ሀገር ቤት ተመልሳ ቤተሰቧን ተቀላቅላለች። በቆይታዋ በቂ ጥሪት ባለማፍራቷ የግል ስራ ለመጀመር ተፈትና እንደነበረ ማጫውታናለች። አሁን ላይ ከስደት ተመላሾችና ጥቃት የደረሰባቸውን ሴቶች መልሶ ማቋቋም ስራ ላይ በተሰማራው ጉድ ሳምሪታ በተባለ ግብረሰናይ ድርጅት የሙያ ስልጠና አግኝታ ወደ ስራ ገብታለች። ያደረገልኝ ድጋፍ የ3 ወር ስልጠና ነው። በጥፍርና ሜካፕ ነው ዘርፉን መርጬ የሰለጠንኩ ማለት ነው። ብዙ ክህሎት አለው ትምህርት በጣም ብዙ ነገር ጠቅሞኛል ብዬ አስባለሁ። ስልጠናውን ከወሰድኩ በኋላ ብር አያያዝ ራሱ በራሱ ማለት ነው ሰርቼ ብር አያያዝ መቆጠብ እቁብ እየጠጣው ሌላ አንድ ካስክ ካለኝ ሁለተኛ ካስክ መጨመር እንደምችል ምናምን እሱ ነገር ጠቅሞኛል። ስለ አረብ ሀገር ስራ የተነገራትና መሬት ላይ ያለው ተግባር በጠበቀችው ልክ እንዳልሆነ የነገረችን ሶፊያ ወጣቶች ፍልሰትን አማራጭ ባያደርጉ ትላለች። እዛ ቦታ ላይ ስትሄድ ብዙ ቻሌንጅ አለ የሚገጥም ያንን ሁሉ ተቋቁመ መጠ እዚህ ጋር ደግሞ ስትሆን መገለል ራሱ አለ እና እህቶችን እኔ የምመክረው ባይሄዱ ብዬ ነው የምመክር። እዚሁ ይሰራል፣ በቃ ይታደጋል፣ ምንም አይደለም። ከፍልሰት ለተመለሱ ዜጎችና ጥቃት ለደረሰባቸው ሴቶች ሙያዊ ስልጠና እየሰጡ መሆናቸውን የነገሩን የጉድ ሳምሪታ ማህበር ጎንደር ቅርንጫፍ ስራ አስኪያጅ ወይዘሮ ሰብለ ገብረ እግዚአብሔር ለሰልጣኞች የስራ መጀመሪያ የገንዘብ ድጋፍ እንደሚደረግም አንስተዋል። የምንሰጣቸው ስልጠናዎች የቢቢኤስ፣ ላይፍ ስኪል፣ ሳይኮሶሻል ሳፖርትና ቴራፒ ናቸው። እነዚህን ካሰለጠነ በኋላ ዝም ብለን አንተዋቸውም። የተለያዩ መነሻ ካፒታሎችን እንሰጣቸዋለን። 35,000 ብር ለአንድ ሴት ሰርታ እሷም ተመግባ ልጆቿንም እንድታስተምር እያደረግን ያለንበት ሁኔታ አለ። ይህ ተግባር የተከናወነው ከፖሊስ፣ ከፍትህ፣ ከስራና ክህሎት እንዲሁም ከሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጋር በመተባበር መሆኑንም ወይዘሮ ሰብለ ተናግረዋል። የባለድርሻ አካላት ጥምረት መልካም መሆኑንም ጠቅሰዋል። በተለይ ጾታዊ ጥቃት የሚደርስባቸው የምንቀበል ከህግ አካላት ነው። ጎንደር ከተማ ላይም ደባትም ደባርቅ ላይም ያለው ግንኙነት በሴክተሮች ላይ ይቀጥል ባይ ነኝ። ምክንያቱም የእህቶቻችንን ማመጥረግ ቀላል አይደለም። አንዲት እህት በልታ ካደረች በእግዚአብሔር ዘንድም ጥሩ ነው፣ በሰብአዊነትም ጥሩ ነገር ነው የምትለውና በቅንጅታዊ አሰራር ይሄ ነው የምለው ያገኘሁት ችግር የለብኝ። ባለድርሻ አካላት በበኩላቸው ከግብረሰናይ ድርጅቱ ጋር በመተባበር ለሴቶች ሙያዊ ድጋፍ እያደረጉ መሆኑንም ተናግረዋል። ማገገሚያ የሴፋውስ ድርጅት አለ። እዛ ይገባሉ። ከዛ ከገቡ በኋላ ራሳቸውን ካገገሙ በኋላ ወደ ጉድ ሳምሪታ የገንዘብ ድጋፍ እንዲያገኙ ጉድ ሳምሪታ መልምለን
ጥቃት የደረሰባቸው ሴቶችን መልምለን እናስገባለን። በዚህ ዓመት ኦልሞስት ወደ 30 ሴቶችን የህይወት ክህሎት ስልጠና፣ የሙያ ወይም የስራ የቢዝነስ ስልጠና ወስደው የተወሰነ ማቋቋሚያ ከ10 ሺህ እስከ 35 ሺህ ብር ድረስ እየተሰጣቸው ራሳቸውን በማገገም ወደ ስራ ዓለም እንዲገቡና ከማህበረሰቡ ጋር እንዲቀላቀሉ የማድረግ ስራ አለ። ተመላሾችን መልሶ በማቋቋም ዙሪያ ነው አብረን የምንሰራው። በልብስ ስፌት ዘርፍ፣ በምግብ ዝግጅት፣ በሜካፕ እና ጸጉር ስራ እንደዚህ የመሳሰሉ የሙያ ስልጠናዎችን እንዲያገኙ ከነሱ ጋር በትብብር መስራት ነው። ጉድ ሳምሬታ ግብረሰናይ ድርጅት እየሰጠ ያለውን ማህበራዊ አገልግሎት እንዲያጠናክርና ባለድርሻ አካላት ድጋፍ እንደሚያደርጉ ተመላክቷል። ሴት ተማሪዎችን በአመለካከትና በትምህርታቸው ብቁ ለማድረግ በትኩረት እየሰራ መሆኑን በምዕራብ ጎንደር ዞን የገንዳ ውሃ ከተማ አስተዳደር ትምህርት ጽሕፈት ቤት አስታወቀም። ተማሪዎቹ እየተደረገላቸው ያለው ድጋፍ ውጤታማ እንዳደረጋቸው ይገልጻሉ። ኤልያስ ጋሻው እንደሚከተል ያቀርበዋል። ተማሪ ረያና መሐመድና ማሪቱ ነጋ የ8ኛ ክፍል ተማሪዎች ናቸው። ተጨማሪ የትምህርት ክፍለ ጊዜ ተመድቦላቸው መምህራን የማጠናከሪያ ትምህርት እየሰጧቸው ነው። በትምህርት ቤቱ ለሴት ተማሪዎች የአዳር ጥናት የማጠናከሪያ ቲቶርና በክበባት አማካኝነት እንዲሳተፉ በመደረጉ በትምህርታቸው የተሻለ ውጤት ማምጣታቸውን ይናገራሉ። አዳር ትምህርት ቤት እንማራለን። ያም ሆኖ ግን ለሴቶች በተለየ መልኩ ማጠናከሪያ ትምህርት ለሴቶች ብቻ ይሰጣል። ሴቶች ደግሞ በተለያዩ ክበባት እንዲሳተፉ ያደርጋሉ። ለኛ ለሴቶች በጣም ከፍተኛ እውቀት እንዲኖረን፣ ለምሳሌ መካከለኛ የምንላቸው በጣም ጎበዝ እንዲሆኑ፣ ዝቅተኛ ብለን የምንመድባቸው ወደ ከፍተኛና ጎበዝ የምንላቸው ከዛ በፊት ከዛ በላይ ትልቅ ዓላማ ላይ እንዲደርሱ ምክንያት ባደረገ የሚሰጥ ሲሆን ያው ድጋፍ ክትትሉ በጣም አሪፍ ነው። በዚሁ ቀጥል። ሴት ተማሪዎችን በትምህርታቸው ብቁ ለማድረግ የመምህራን ጥረት ከፍተኛ መሆኑን የአማርኛ ቋንቋ አስተማሪ መምህርት አጥቢያነሽ አስናቀው ገልጸው ተማሪዎች በሚደረግላቸው እገዛ ለውጥ ማምጣት እንደቻሉ ይናገራሉ። መምህራኖች በየሳብጀክታቸው በፕሮግራም ወጥቶለት አዳር ጥናት ተማሪዎችን በደንብ እየተደገፉ ይገኛሉ። ሳብጀክት የከበዳቸውን ጥያቄዎችን በመስራት በአብዛኛው ሴት ተማሪዎች ውጤታማ ናቸው፣ በቋንቋ ትምህርት ማለት ነው። የገንዳዋ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ በየናዳን እንደሚሉት የሴት ተማሪዎችን ተሳትፎ በማሳደግ በአመለካከትና በክህሎት ብቁ እንዲሆኑ እየተደረገ መሆኑን አብራርተዋል። ሴት ተማሪዎቻችን ተለይተው የሚሰጡበት አንደኛ የሴቶች ማጠናከሪያ ፕሮግራም አለ። በተጨማሪም በአዳር ጥናት ለማብቃት ጥረት እየተደረገ ነው ያለው። በዚህ ውስጥ የሴት ተማሪዎች ተሳትፎ እጅግ በጣም ከፍተኛ ነው። በጥቅል እንደ ከተማ የሴት ተማሪዎቻችን ከተሳትፎ ባለፈ ብቁ እንዲሆኑ በአመለካከት በክህሎት እንዲሁም በእውቀት የበቁ እንዲሆኑ እጅግ በጣም አለመን እየሰራን ነው ያለው። ተማሪዎች ተሰጧቸውን እንዲያሳድጉ በክበባት ተሳታፊ በመሆን አቅማቸውን እንዲያጎለብቱ ስራዎች እየተሰሩ ነው ያሉት ኃላፊው የተሻለ ተሳትፎ እንዲኖራቸው ክትትሉ ይቀጥላል ብለዋል። ትምህርት ቤቶቻችን የተለያዩ ክበባቶች አሉ። እነዚህ ክበባቶች ላይ በጣም ንቁ ተሳትፎ እያደረጉ እነሱ በአካዳሚክ ከሚያውቁት እውቀት በተጨማሪ በተጓዳኝ ያላቸውን ክህሎትና ተሰጥኦ ማውጣት እንዲችሉ ማለመን እየሰራን ነው ያለው። ሴት ተማሪዎችን በትምህርታቸው ጎበዝ እንዲሆኑ ሁሉም ወላጅ ድጋፍ በማድረግ ኃላፊነቱን መወጣት እንዳለበት ኃላፊው መልእክት አስተላልፈዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልን።